ሻሎም ሻሎም ቅዱሳን እንደምናችሁ እግዚአብሔር ይመስገን ደህና ነኝ። እኔ በባለፈው ክፍል 1 ላይ እርግማንና የጥንቆላን አሰራር መስበር በሚል ክፍል 1 አቅርቤላችሁ ነበረ። አሁን ደግሞ ጌታ ፈቅዶ ክፍል 2 ይዤላችሁ ቀርቤያለሁ። በባለፈው ክፍል ገላትያ 3:13፣ ሉቃስ 10:19፣ ሮሜ 8:14 የመሳሰሉት የእግዚአብሔር ቃል ላይ በመመርኮዝ እርግማንና ጥንቆላን ከሕይወታችን ማስወገድ የምንችልበት የተነቃቃ በብዙ መንፈሳዊ አዋጆች የተሞላ መጨረሻም ላይ ደግሞ እርግማንና ጥንቆላን የመስበር ጸሎት አድርገን ጨርሰናል። ይህንን ያልተከታተላችሁ ወገኖች ክፍል 1ን ሄዳችሁ ማየት መባረክ ትችላላችሁ። በዚህ በሁለተኛው ክፍል ደግሞ በጣም መሰረታዊ የሆኑ ዝርዝር ሐሳቦች የእርግማን ምንጮችን፣ የእርግማን አይነቶችን በተለይ በደምሳሳው ዝም ብለን የዘር እርግማን ከምንል እርግማን ምንድን ነው? ስንት አይነት እርግማኖች አሉ? ምናልባት በሕይወታችን የተቸገርንበት ያለነው የየትኛው ነው የሚለው ከክፍል 1 ባሻገር በጣም ዘርዘርና ጠለቅ ያለ በእግዚአብሔር ሐሳብ መሰረት ደግሞም ከኬኔት ሃገን ባሻገር በዚህ ጉዳይ ላይ በብዙ ሁኔታ ጌታ የተጠቀመባቸው ጌታ በአገልግሎታቸው ለብዙዎች መፈታት ከእርግማን ከጥንቆላ አሰራሮች መፈታት ምክንያት ያደረጋቸው ሌላው የእግዚአብሔር ሰው ዴሪክ ፕሪንስ ይባላሉ። ከሳቸውም ትምህርት ደግሞ በማጠናከር አቅርቤላችኋለሁ። መጨረሻ ላይ በጣም መሰረታዊ ሁሉንም እርግማን አይነቶች የመስበር ጸሎት አብረን እናደርጋለን። በጣም የምትባረኩበት ድንቅ የሆነ ቪዲዮ ነው። ጊዜውን ለመንፈስ ቅዱስ አሳልፈን እንሰጣለን። ይህንን ትምህርት ስትከታተሉ ግን መሃል ላይ ፖዝ እያደረጋችሁ ማስታወሻ እየያዛችሁ አብራችሁ እየጸለያችሁ እያወጃችሁ ብትጸልዩ መጨረሻ ላይ የሚኖረውን ጸሎት ደግሞ በተረጋጋ መንፈስ በራችሁን ዘግታችሁ ከጌታ ከመንፈስ ቅዱስ ጋር ኮኔክት በማድረግ ቢሆን የተሻለ ውጤት ይኖረዋል። አሁን ወደ ቪዲዮ እንሄዳለን። ጊዜውን ለመንፈስ ቅዱስ አሳልፈን እንሰጣለን። የእርግማን ምንጮች፣ የእርግማን አይነቶች። ሁሉም ከታች የምናያቸው የእርግማን አይነቶች ሁሉ በኢየሱስ የመስቀሉ ሥራ የተሸነፉና ዋጋ የተከፈለባቸው ናቸው። ገላትያ 3:13 ላይ ባየነው ቁልፍ የእግዚአብሔር ቃል መሰረት በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ሃሌሉያ። ስለዚህ ከታች ያሉት እርግማኖች የምናያቸው የእርግማን አይነቶች፣ ጥንቆላና አሰራሩ ሁሉ በሕይወታችን ወይም በቤተሰባችን ወይም በምናውቀው ወዳጃችን ሕይወት እየሆነ ያለው ለይተን በተገቢው መንገድ መርገሙን ማጋለጥና በተሰራልን የመስቀል ሥራ ማፍረስ እንድንችል በጣም ጠቃሚ ስለሆነ ነው። ጥንቆላ ቢሆን እርግማን ቢሆን የምናያቸው የእርግማን አይነቶች ሁሉ የተሸነፉ ናቸው። ይሄን ሳቀርብላችሁ እንድትፈሩ አይደለም። ዋጋ የተከፈለልን ሰዎች ነን። ክብር ለእግዚአብሔር ይሁን። የዳን ሰዎች ነን። ክብር ለእግዚአብሔር ይሁን። ሕዝቤ ዕውቀትን ከማጣት የተነሳ ጠፍቷል ስለሚል የእግዚአብሔር ቃል በዕውቀት ታጥቀን ማንነታችንን አውቀን በማንነታችን ልክ በድልና በነጻነት እንድንኖር ደግሞ ዕውቀት ያግዘናልና በዚህ ጉዳይ እንድናውቅ ያስፈልጋል። የእርግማን ምንጮች፣ የእርግማን መሰረታዊ አይነቶች። የዘር ማንዘር እርግማን። ይህ አይነቱ እርግማን በቤተሰብ የዘር ሐረግ በእናት በአባት መስመር ወይንም በሁለቱም የሚመጣ ሊሆን ይችላል። ይህ በዛ ትውልድ ሲሻገር የኖረ እርግማን ሆኖ ያንን ትውልድ በተለያየ መልክ ሲያጠቃ ለብዙ ትውልዶች የቆየ ነው። መርገሞቹ የሚገለጹበት ባህሪዎች መካከል የአእምሮ መቃወስ በቤተሰቡ መካከል ያመጣል። የስሜት መቃወስን በቤተሰቡ ውስጥ ባሉ የተለያዩ ሰዎች ላይ ያመጣል። እናት ወይ አባት ተመሳሳይ በሽታ ያጠቃቸው ከሆነ እርግማን ነው። አያት፣ አጎት፣ አክስት በዚህ መከራ ውስጥ ካለፉ አንዳቸው ይሄ ምልክት ይሆናል እና እናንተ ጋር ዛሬ መቆም አለበት። አታልፍም በኢየሱስ ስም። አሁን እኔና ቤቴ የተዋጀን በቃ ልትሉት ይገባል። ሌላው የሴትነት ችግር ካጋጠመ መውለድ እየፈለጉ መውለድ አለመቻል። አንዳንድ ሴቶች እንደምንም ጸንሰው ደስ ብሏቸው ዜናውን ለሚያውቁት ወዳጅ ዘመድ ከተናገሩ በኋላ ይጨነግፋል። እንዲህ ያለ ደጋግሞ መጨንገፍ ቢታገሉ መውለድ አለመቻል፣ ይህ የእርግማን አይነት ነው። የዘር እርግማን ክፉ እጅ ከዛ ጀርባ አለ ማለት ነው። ዓለማውያን ላይ በሙሉ መብቱ ይሰራል።
እርግማኑ። የዳነ ክርስቲያን ላይ ግን በገላትያ 3:13 ላይ በተሰጠን የእግዚአብሔር የቃል ኪዳን ቃል መሰረት ደግሞም በሉቃስ 10:19 ላይ በተሰጠን ስልጣን መሰረት ክፍል 1 ላይ በሰፊው እነዚህን ሁለት ጥቅሶች አይተናል። ተመልሳችሁ ማየት ትችላላችሁ ወገኖች። በዚህ መሰረት በቃ ብለን መነሳት ይኖርብናል። በክርስቶስ አንድ ሰው የተሰራለትን ድል ማስከበር ይገባዋል። ሌላው የእርግማን መገለጫ በቤተሰብ ውስጥ ተደጋጋሚ የትዳር መፍረስ ካለ፣ አክስት የፈታች ከሆነ፣ እህት የፈታች ከሆነ፣ እናት የፈታች ከሆነ፣ ልጆቿን ብቻዋን ያሳደገች ከሆነ፣ ብቻ በቤተሰቡ ዘር ውስጥ የፍቺ ታሪክ በጉልህ የሚታይ ከሆነ ይሄ እርግማን እንደሆነ ማስተዋል ያስፈልጋል። የዘር እርግማን፣ ተደጋጋሚ የገንዘብ ችግር፣ ከሰው በላይ የሰራችሁ ኑሯችሁ ግን ከሰው በታች ከሆነ፣ ይሄ ጊዜያዊ የገንዘብ ችግር እያልኩ አይደለም፣ በቋሚነት በገንዘብ ችግር መቸገር፣ ይሄ የዘር እርግማን ጫና። ሌላው በቤተሰብ ሐረግ ውስጥ ራስን በራስ የማጥፋትና ተደጋጋሚ አደጋ ሲያጋጥም፣ ይህ መሰረቱ መንፈሳዊ ነው። ሰዎች ብዙ ዘመናዊ ስም ይሰጡትና ይታለፋል። እናንተ ግን አስተውሉ፣ ንቁም ወገኖች። እናንተ እንዳይነካ፣ ነክቶም ከሆነ ከእናንተና ከቤታችሁ ላይ እንዲራገፍ፣ እንዳይመለስ፣ እንዲጠፋ፣ ወደ ቀጣይ ዘራችሁ እንዳያልፍ፣ ወደ ልጆቻችሁ እንዳያልፍ፣ እናንተንም ከዚህ በኋላ እንዳያጠቃ ገላትያ 3:13ን በጉልህ ድምፅ ልታውጁበት ይገባል። ሃሌሉያ። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለ እኔ እርግማን ሆኖ ከሕግ እርግማን ዋጅቶኛል። እኔ የተዋጀሁ ነኝ። የእግዚአብሔር ልጅ በቀራንዮ መስቀል ላይ ዋጋ የከፈለልኝ ነኝ። ምንም አይነት እርግማን በቤቴና በሕይወቴ በልጆቼ እንዲሰራ አልፈቅድም። አዝሃለሁ በተሰጠኝ በልጅነት ስልጣን፣ በጠላት ኃይል ሁሉ ላይ ስልጣን የተሰጠኝ ነኝና በጌታ በኢየሱስ ስም አዝሃለሁ፣ ለቀህ ከቤቴ ሂድ ብላችሁ እንድታዙት ያስፈልጋል። ሌላው መገለጫው ለፍታችሁ ሰርታችሁ አለቀ በቃ ተሳካ ስትሉ፣ በሕይወት ውስጥ ተደጋጋሚ የሆነ ትግል ሲኖር፣ በቃ ይሄንስ አለፍኩ ይሄማ ተሳካ ስትሉ፣ መጨረሻ ላይ በማይታወቅ ምክንያት ሲበላሽ፣ ነገሮች ሲከሽፉ፣ አልሆነም ስትባሉ፣ ይሄ ተፈጥሯዊ አይደለም ወገኖች፣ በጣም ልትመረምሩት ይገባል። እንደ አዲስ በተሰበረ ልብ ሀ ብላችሁ ደግሞ እንድትለፉ የሚያደርግ ትግል፣ የማያልቅ ትግል፣ ድልም ከሆነ የተወሰነ ድል እንጂ የሚያመረቃ ድል ያልሆነበት ትግል የበዛ ከሆነ ይሄን መርምሩ፣ መንፈሳዊ ነው። እንዲህ ያለ ትግል ደግሞ በቤተሰባችሁ ውስጥ በተለያየ ሰው ላይ ካጋጠመ ይሄ የዘር እርግማን። ማንም ሰው ላይ ካላጋጠመ እናንተ ላይ ብቻ ያተኮረ ችግር ከሆነ ግን ይሄ የጥንቆላ አሰራር ዳይሬክትሊ እሷ ላይ እሱ ላይ ተብሎ የተደገመ የተመተተ ነው የሚሆነው። ይሄ የዘር አይደለም። በሰው በክፉ ሰዎች የተደገመ፣ በሰው በክፉ ሰዎች የተተበተበ የተደገመ የጨለማ አሰራር ጥንቆላ ነው የሚሆነው። ዳይሬክትሊ እናንተ ላይ ብቻ የሆነና ከቤተሰባችሁ ሌላ ሰው ላይ እንደዛ አይነት ችግር ካላያችሁ ማለት ነው። በዚህ ይለያል። ከዚሁ ጋር ተያይዞ እየሰራችሁ ቅድም እንዳልነው ገንዘብ ተገኘ ይባላል። የሆነ ጠርቀም ያለ ደና ገንዘብ ተገኘ ይባልና ገንዘቡ ሲመጣ ግን በመከራ የመጣ ገንዘብ ነው። ያ ገንዘብ ደግሞ ሲጠፋ ማለት ጥፍት ብሎ አይጠፋም። ወጪ እንደሆነ ታውቃላችሁ። ነገር ግን ገንዘቡ የለም። ሌላ ሰው ሰርቶ ባገኘው ገንዘብ ሲቀየር ሲለወጥበት፣ እናንተ ግን እዛው ከዓመት ዓመት እዛው ስትኖሩ የምትሰሩት ስራ ሳይሆን ኑሯችሁ ግን ከናንተ ያነሰ ገቢ እንደሚያገኝ ሰው የምትኖሩ ከሆነ ይሄ በብዙ የቤተሰብ አባላችሁ ላይ ያጋጠመ ከሆነ የዘር እርግማን። እናንተ ላይ ብቻ ከሆነ ግን ይሄ ችግር ያለው አካባቢያችሁን፣ ጓደኞቻችሁን፣ የሥራ ኤንቫይሮንመንታችሁን መርምሩ። የሆነ ሰው የጥንቆላ ተጽዕኖ እንዳደረገ ልታውቁ ይገባል። በዚህ ረገድ አንድ ማስተዋል ያለብን ጉዳይ ይሄ ሁሉ የተሸነፈ ነው። እንድትፈሩ አይደለም፣ የተሸነፈ ነው። ስልጣናችሁን አውቃችሁ በስልጣናችሁ ከተነሳችሁበት የማይታዘዝ የለም። ለጌታ ለኢየሱስ ስም የማይታዘዝ የለም። ንቃት ይፈልጋል። ሰይጣን ምን ያህል የእግዚአብሔር ቃል ታውቃላችሁ ሳይሆን ያወቃችሁትን በእምነት ቆማችሁ
ምን ያህል ትናገራላችሁ ነው። የሚፈራው እሱን ነው። ሃሌሉያ! ክብር ለእግዚአብሔር ይሆን። በዘር ማንዘር እርግማን ውስጥ የሚሰራው ክፉ እጅ፣ ክፉ መንፈስ ቢሆንም በሰዎች ፍጥረት ዓለም በእውነት ሊመለክ የሚገባውን እውነተኛ አምላክ ማምለክ ትተው አያቶች፣ ቅድመ አያቶች፣ አባቶች፣ እናቶች ሌላ ባዕድ ነገር አምላክ አድርገው ሲያመልኩ የኖሩ ከሆነ ኋላችሁን መርምሩ። እናንተ ደግሞ የነዛ ሰዎች ትውልድ ከሆናችሁ ያ ትውልድ ከእግዚአብሔር በሆነ እርግማን ስር ነው ማለት ነው። በማንኛውም ሰው ሕይወት ውስጥ ያለ ሕጋዊ ግራውንድ ይዞ የሚሰራ የዘር እርግማን በመሰረታዊነት በዘር ሐረጋቸው ውስጥ ያሉ አባቶች፣ እናቶች በዘጸአት 20 ቁጥር 3-5 ላይ በመተላለፋቸው ምክንያት በእግዚአብሔር በራሱ በተጣለ እርግማን የሚሰቃዩ ናቸው። ይህ እግዚአብሔር ቃል ነው። ምናልባት አንዳንዶቻችሁ እንዴ እግዚአብሔር ይራገማል እንዴ እያላችሁ ይሆናል። በዘጸአት 20 ከ3-5 ላይ የእግዚአብሔር ቃል ሲናገር ከኔ በቀር ሌሎች አማልክት አይሁኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ አምላክህ እግዚአብሔር ቀናተኛ አምላክ ነኝና ይላል። ስለዚህ አንድ ሰው በዘሩ ውስጥ ባዕድ አምልኮ ያመለኩ ሰዎች ከአባትና ከእናቱ ጀምሮ በቀደመው ትውልድ ካሉ ጠንቋይ ቤት የሄደ ደጋሚን ያማከረ ሟርተኛ መተተኛን ያማከረ የሰራ ያሰራ ደጋሚ ሆኖ የሰራ አይደለም፣ ጠንቋይ ብቻ የሰራ ብቻ አይደለም፣ ጠንቋይ ቤት የሄደ ራሱ በዛ እርግማን ስር የወደቀ። ዘጸአት 20 ከ3-5 ዘዳግም 27:15 እድል ተናጋሪ መዳፍ አንባቢ ቡና የተጠጣበትን ሲኒ አንባቢን አማክረን ከሆነ ዊጂ ቦርድ የመሳሰሉትን ማንኛውንም የጨለማ ስራ ተካፋይ ከሆንን ንክኪ ካደረግን ሄደን ካማከርን አምላካችን አድርገነዋል ማለት ነው። ኮከብ ቆጣሪ እና ማንኛውንም በሰይጣን መንፈስ የሚሰራ የሚጠነቁል ሰው ዘንድ የሄደ ከናንተ መሃል ካለ በቤተሰባችሁ ዘር ውስጥ ካለ በልጅነታችሁ እንኳን ቢሆን እናንተ ሳታውቁ ጠንቋይ መተተኛ ሟርተኛ ጋር ወስደዋችሁ ከሆነ እድል ተናጋሪ ጋራ ኮከብ አንባቢ ጋራ ወስደዋችሁ ከሆነ ወይም እናንተ ነፃ ሆናችሁ ከ3 እስከ 4 ትውልዳችሁ ውስጥ ይህን ያደረገ ሰው እንዳለ የምትጠረጥሩ ከሆነ ስለ እናንተና ስለ ዘራችሁ በሕያው አምላክ በእግዚአብሔር ፊት ራሳችሁን አስገዝታችሁ እናንተንና የዘር ሐረጋችሁን በመወከል በእግዚአብሔር ፊት ንስሐ በመግባት ያ ክፉ እጅ የሚጠቀምበትን ሕጋዊ ግራውንድ ማፍረስ ትችላላችሁ። በመጨረሻ ላይ በጣም ጥሩ ጸሎት ስላለን በዚህ ጉዳይ አብረን እንጸልያለን። አሁን ትምህርቱን እንቀጥላለን። ሃሌሉያ ወገኖቼ እናስተውል። ሌላው የእርግማን ምንጭ እናትና አባትን አለማክበር ነው። በእናትም ሆነ በአባት መረገም ነው። በምሳሌ 30:17 ላይ የእግዚአብሔር ቃል ሲናገር በአባቷ የምታላግጥን የእናቷንም ትእዛዝ የምትንቅን ዓይን የሸለቆ ቁራዎች ይጎጠጉጧታል፣ አሞራዎችም ይበሏታል ይላል። የመጽሐፍ ቅዱስ ማብራሪያ ስናጠና በዚህ ጉዳይ ላይ የሸለቆ ቁራዎችና የአሞራዎች ምሳሌ ወላጆች ምንም ቢሳሳቱ በገዛ ልጆቻቸው ሊዋረዱ ሊንጓጠጡ የእግዚአብሔር ሐሳብ አይደለም። እግዚአብሔር አባት ስለሆነ ስልጣንን ያከብራል። ይህን መለኮታዊ ሕግ የሚጥሱ በሕይወታቸው ውድቀት እንደሚሆን ዛሬ የተሳካላቸው ሊመስል ቢችል እንኳ እናትና አባታቸውን ይቅርታ ካላገኙ በስተቀር የኋላ ኋላቸው ሞታቸው እንኳን ክፉና የሰነፍ ሞት እንደሚሞቱ የመጽሐፍ ቅዱስ ቃል ይናገራል። ደግሞም ከሕጎች መጀመሪያ የሆነው በዘጸአት 20:12 ላይ አባትና እናትህን አክብር እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም ይላል። ዛሬ በዘመናዊነት ስም እናትና አባታችንን አሳዝነን ምን ይመጣል ምን ታመጣለች በሚል ትዕቢት ተምሬያለሁ፣ የራሴን ገንዘብ አገኛለሁ በሚል
እናትና አባትን እንደ ተራ ነገር የማየት ነገር እየበዛ መጥቷል። ከዚህም የተነሳ ትውልዱ እንዴት አይነት ኢኮኖሚያዊ፣ ማህበራዊና መንፈሳዊ ጫና ውስጥ እንዳለ ልናይ ይገባል። ወገኖቼ እኛ የበራልን የእግዚአብሔር ቃል ያለን ሰዎች ንስሐ እንግባ፣ እንመለስ። እግዚአብሔር እርቷችሁ እናትና አባቶቻችሁ በሕይወት ያሉ ሰዎች እናትና አባቶቻችሁን አስደስቷቸው፣ ይቅርታ ጠይቋቸው፣ በድንገተኛ ስጦታ ባርኳቸው፣ ሳይሞቱ ይባርኳቸው። ባለማወቅ ተሳስቼ በክፉ ቃል የተናገርኩሽን እናቴ የተናገርኩህን አባቴ ይቅር በለኝ ብላችሁ ይቅርታቸውን አገኙ። በእውነት የእግዚአብሔርን በረከት በሕይወታችሁ ላይ ትጠራላችሁ። ደግሞም እናትና አባቶቻችሁ በሕይወት የሌሉ ነገር ግን ይቅርታቸውን ብታገኙ ደስ የሚላችሁ ወገኖች ደግሞ በሕያው አምላክ በእግዚአብሔር ፊት በንስሐ ውደቁ። በንስሐ በእንባ በጌታ ፊት በእውነት ተሰምቷችሁ ከሆነ የእናታችሁ ፊት መለወጥ በእናንተ ባህሪ ምክንያት እናትና አባታችሁ ረግሟችሁ ከሆነ ያን እያሰባችሁ ጌታ ሆይ ምሕረት አድርግልኝ፣ አንተ አባት ነህና አባቴን በበደልኩበት እናቴን በበደልኩበት ነገር በክፉ በስንፍና ቃል በተናገርኩበት ነገር ይቅር እንድትለኝ እለምንሃለሁ። በሕይወት ስለሌሉ ይቅርታ አልጠየቅኩም፣ አንተን ግን ይቅርታ ጠይቅሃለሁ። በድያቸዋለሁ፣ በእውነት አንተ ይቅር እንድትለኝ እለምንሃለሁ ብላችሁ ከእግዚአብሔር ይቅርታን አገኙ። በውስጣችሁ ኢሚዲየትሊ ወዲያው የሚሰማችሁን ሰላም እናንተ ታያላችሁ። መንፈስ ቅዱስ ሕያው ነው። ክብር ለእግዚአብሔር ይሁን። ወላጆቻችን ጋር በሐሳብ ላንስማማ እንችል ይሆናል። ወላጆቻችን በማያስማማ ሐሳብ እንኳን አቋም እንዳለን ማሳወቅ ካለብን ቃሉ እንደሚያዘው በአክብሮት መሆን አለበት። የሚሉትን ሁሉ መቀበል ላይኖርብን ይችላል። አንዳንድ ያላመኑ ወላጆቻችን ጌታን እንኳን እንድንክድ ሊሉን ይሆናል። ሐሳቡን አትቀበሉ፣ ነገር ግን የወለዳችሁ ናቸውና መንፈሳዊ ስልጣን አላቸው። በአክብሮት ነው ሐሳብ ሆነ አቋማችንን ማሳወቅ የሚኖርብን። በተሻለ መጠን ከወላጆቻችን ጋር ቅራኔዎች ካሉብን ዛሬ ሳይቆይ አሁን ሰላም ማውረድ አለብን። ይሄ ብልህነት ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ሁለተኛው የእርግማን አይነት የዘር እርግማንን በተወሰነ መልኩ በዛ አይተናል። ሁለተኛው የእርግማን አይነት ጥንቆላ፣ መተት፣ ድግምት፣ ጥላወጊ የመሳሰለ ሲሆን ክፉና ቀናተኛ የሆኑ ሰዎች ያላመነ ጎረቤት ሊሆን ይችላል። በጥርሱ እየሳቀ በልቡ ክፋት የሞላው ያላመነ ጓደኛ ሊሆን ይችላል። በጥርሱ እየሳቀ በልቡ ክፋት ሁሉ የሞላው የበግ ለምድ የለበሰ በውስጡ ተኩላ የሆነ አብሯችሁ የሚበላ አብሯችሁ የሚጠጣ ጓደኛ ሊሆን ይችላል። ወገኖቼ እኛ መንፈሳዊ ሰዎች ነን። ሰዎችን አንጠላም። ነገር ግን አካባቢያችንን ልንመረምር ይገባል። ክብር ለእግዚአብሔር ይሁን። እንግዲህ ወገኖቼ እላይ ካየነው የዘር እርግማን አንጻር ይሄ ኦከልቲክ ከርስ የሚባለው የጥንቆላና የድግምት ሥራ በሰይጣንና በመናፍስቱ ድጋፍ ክፉ ሰዎች በሚቀኑባቸው ሰዎች ላይ የሚያሰሩት በሚጠሏቸው ሰዎች ላይ የሚያሰሩት የክፋት ሥራ መገለጫዎች ምንድን ናቸው? አንድ ሰው በዚህ ከተጠቃ በምን ይታወቃል ቢባል በክፍል 1 ላይ እንዳየነው መሰረቱ የማይታወቅ ግራ መጋባት፣ ተደጋግሞ የሚከሰትን ነገር ሁኔታዎች መርሳት፣ ያልተለመዱ የነገሮች መዘጋጋት፣ ነገሮች ለሌላ ሰው ጥሩ እየሄደ እናንተ ጋር ግን መዘጋጋት፣ የሁኔታዎች መዘግየት፣ የአእምሮ ወይንም የስሜት መቃወስ። ይሄ የዘር እርግማን ላይ ያየነው በቤተሰብ ዘር ውስጥ የተለያዩ ሰዎች ላይ ካጋጠመ ነው። ዳይሬክትሊ አንድ ሰው ላይ ብቻ ካጋጠመ ግን ይሄ የጥንቆላ ጥቃት ነው። ስራው ይፍረስ በኢየሱስ ክርስቶስ። ጌታ በመስቀል ላይ ስራውን አፍርሶታል። እኛ ግራውንዳችንን ማስጠበቅ አለብን። ሰይጣን በር አግኝቶ ግራውንድ አግኝቶ በር ከፍታችሁለት በዚያ ተጽዕኖ ውስጥ ከሆናችሁ ደግሞ በንስሐ ክፍል አንድ ላይ እንዳየነው በንስሐ በመጀመር የእግዚአብሔር ቃልን መሰረት ያደረገ የእምነት አዋጅ ማወጅ ይኖርብናል። ከዚያም ስራውን ማፍረስ ይኖርብናል። ይፈርሳል። ሃሌሉያ። በዚህ ትምህርት መጨረሻ ላይ ሁሉንም መርገም ቅድም እንዳልኩት በተመለከተ ነፃ የመውጣት ጸሎት ጊዜ ይኖርናል። ክብር ለእግዚአብሔር ይሁን።
ሌላው በጥንቆላ ተጽዕኖ ስር ያለ ሰው የሚያሳየው ባህሪ በድንገተኛ በሽታ መመታት፣ መካንነት ደግሞ ሌላው መገለጫ ነው። ልጅ እንዳትወልድ አንዲት ሴት በባሏ እንዳትወደድ፣ ትዳሯን አስከብራ መቆየት እንዳትችል በቅርብ ሰው የሚጠነቆል፣ የሚመተት፣ የሚደገም ይህን መመርመር አለባችሁ። ለምሳሌ አንዲት ሴት እህቷን የምትወልድ ሆና፣ አክስቷን የምትወልድ ሆና፣ እናቷም ደግሞ እንዲሁ ፈርታይል ሆና እሷን ወልዳ እሷ ላይ ብቻ ይሄ ችግር ካጋጠመ ብትታገል መውለድ ካቃታት ይሄ የጥንቆላ ስራ፣ የድግምት ስራ ሊሆን ይችላል። ስለዚህ ዋጋ የተከፈለበት ነው። ኢየሱስን የሚያህል የእግዚአብሔር ልጅ የሞተበት ነው። ሃሌሉያ! የደማበት ነው። አንቺ እህቴ የተዋጀሽ ነሽ። አንቺ ላይ አይሰራም። በቃ ልትዩ ይገባል። በቃ ጓዝህን ጠቅለ ከቤቴና ከህይወቴ ሂድ ብለሽ በዚያ ፈንታ የእግዚአብሔርን በረከትና ፍሬያማነት በትዳርና በህይወትሽ ላይ ማወጅ ይኖርብሻል። እግዚአብሔር ከምንም በላይ ለቃሉ ታማኝ፣ ቃሉ ደግሞ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለ አንቺ እርግማን ሆኖ ከሕግ እርግማን ዋጅቶሻልና። ሃሌሉያ! ክብር ለኢየሱስ። አዎ መጨንገፍም ከዚሁ ጋር የተያያዘ ነው። ብቻ ልጅን ወልዶ መሳም እንዳይቻል የሚያደርግ የጨለማ አሰራር፣ ተደጋጋሚ መጨንገፍ ነገር ካለ ይሄ የጥንቆላ አሰራር በቤተሰብ ውስጥ ካልታየና አንቺ ላይ ብቻ እያጋጠመ ከሆነ ልትነቂ ይገባል። ስልጣንሽን ልትይዥ ይገባል። ሃሌሉያ! መንፈሳዊ ቦታሽን አደላድለሽ ቆመሽ ልትዋጊ፣ መብትሽን፣ ነፃነትሽን፣ ፍሬያማነትሽን ልታስመልሽ ይገባል። ክብር ለእግዚአብሔር ይሁን። ሃሌሉያ! አዎ ወገኖቼ፣ ሰይጣን ትዳርን እና የወንድና የሴት ህብረትን አይፈልግም። ተቃራኒ ነው፣ ክፉ ነውና። ትዳር በእግዚአብሔር የተፈጠረ ተቋም ነው። ትንሹ ቤተክርስቲያን ነው። ሰይጣን ያን አይፈልግም። አንደኛ በልጅ እንዳትባረኩ የማድረግ ትግል ውስጥ የሚጨምራችሁ ከሆነ፣ ሌላው የጥንቆላ ተጽዕኖ ውስጥ ያለ አንድ ሰው ራስን በራስ የማጥፋት ስሜት፣ በራስ ላይ አደጋ የማድረስ ስሜት የሚሰማ ከሆነ ይሄ ተፈጥሮ አይደለም። በተወሰነ መልኩ በሳይካትሪስት ወይ ደግሞ በተለያየ መንገድ ሊታከም ይችል ይሆናል። ነገር ግን እኛ እንደ መንፈሳዊ ሰዎች ስንረዳ ይሄ ጤነኛ አይደለም። ቤተሰብ ውስጥ ካጋጠመ የስሜት መቃወስ፣ የአእምሮ መቃወስ፣ ይሄ የዘር እርግማን ነው። በተለያዩ ሰዎች ቤተሰብ ውስጥ ካጋጠመ፣ ዳይሬክትሊ ግን አንተ ላይ ካጋጠመ የስራ ኤንቫይሮንመንትህን መርምር። አብረህ የምትውላቸውን ሰዎች መርምር፣ ጎረቤትህን መርምር። ነቅተህ ተዋጋ። ሃሌሉያ! ዋጋ የተከፈለልህን ዓላማቸው አንተ ላይ አይከናወንም። የእግዚአብሔር ሐሳብ ብቻ ነው በኔ ላይ የሚከናወነው። የሟርተኞች ሐሳብ በኔ ላይ አይከናወንም። በኢየሱስ ስም አፈረስኩት። በአንተ ላይ የተሰራ መሳሪያ ሁሉ አይከናወንምና ይላል እግዚአብሔር ቃል። በእኔ ላይ የተሰራ መሳሪያ አይከናወንም። ሟርቱን አፈርሳለሁ፣ ድግምቱን አፈርሳለሁ፣ ጥንቆላውን አፈርሳለሁ፣ የተዋጀው ነኝ ብለህ በእምነት ቁም። እግዚአብሔር ያፈርሰዋል፣ ነፃነትህን መልሶ ይሰጣል። ክብር ለጌታ ለኢየሱስ ይሁን። ደግሞ ወገኖች፣ ሌላው ምልክት ስራ የሚሰራ ሰው ምክንያቱ ባልታወቀ ሁኔታ በህይወት ከመሬት ተነስቶ ስራውን የመጥላት፣ ወደ ስራ መሄዱን ራሱ መጥላት፣ ደግሞም ደርሶ ፍርሃት የሚሰማችሁ ከሆነ ተደጋጋሚ የሆነ ዝም ብሎ እንደው ደንገጥ የምትሉ ከሆነ የፍርሃት ስሜት ተደጋጋሚ የሚሰማችሁ ከሆነ ይሄ ጤነኛ አይደለም፣ ተፈጥሯዊም አይደለም። አጋንንታዊ ውጊያ ነው። ልትነቁ፣ ቀስቱን ልትሰብሩት ይገባችኋል። ደግሞም እንቅልፍ በአከታታይ መተኛት አለመቻል፣ ትንሽ ከተኛችሁ ደግሞ በላብ ተዘፍቃችሁ እየባነናችሁ መንቃት፣ ተወዱት የነበረውን ስራችሁን መጥላት፣ ቅድም እንዳልኩት ወደ ስራ ቦታ መሄድን መጥላት፣ የነበራችሁ ጉብዝናችሁ የተወሰደ ያክል ሌላ ሰው የሆናችሁ እስኪመስላችሁ የሥራ ውጤታማነታችሁ ሲወርድ ማየት። በንግድ በቢዝነስ ላይ ላላችሁ ደግሞ በድንገት ገበያ ጠፍቶ ኪሳራ እየበዛ ሲመጣ፣ በዙሪያችሁ ባሉ ሱቆች ባሉ ተመሳሳይ ቢዝነሶች ገበያና ያለው ፐርፎርማንስ ጥሩ ሆኖ እናንተ ጋር ግን ጸጥ ረጭ ሲል፣ ከስተመር ወደ ኋላ መመለስ፣
እንዲህ ያለ ነገር ካለ አካባቢያችሁን መርምሩ፣ ከስተመሮቻችሁን መርምሩ፣ ዙሪያችሁን መርምሩ። እንዲህ ያለ ነገር ክፉ ሰዎች፣ ጠንቋዮች፣ መተተኞች፣ ሟርተኞች ጋር ሄደው በጭካኔ በጣም በጥላቻ ሰዎች ላይ ያሰራሉ። እንደዚህ አይነት ሰዎች እንዴት አይራሩልኝም? እኔ እኮ ምንም አላጠፋሁም፣ እኔ እኮ መልካም ሰው ነኝ አትበሉ። በክፉ የተያዙ ናቸውና እንኳን ለእናንተ ግብር ሲገብሩ ዘመዶቻቸውን እስከ መገበር፣ ልጆቻቸውን እስከ መገበር የሚደርሱ ናቸው። ወገኖች አስተውሉ። መንፈሳዊ ዓለም በጣም ሰፊና ጥልቅ ነው። በዚህ የተያዙ ሰዎች ለማንም አይራሩም። የሚያስጠነቅሉ የሚያስመትቱ ሰዎች እናንተ ላይ ምንም ቢደርስ፣ ቤታችሁ ቢዝነሳችሁ ቢፈርስ ቢፈራረስ ምንም አይመስላቸውም። እነሱ ጌይን ስለሚያደርጉት ነገር ብቻ ነው የሚያስቡት። ወደው አይደለም፣ በክፉ ተይዘው ነው። እናንተ ግን ሁል ጊዜ በንቃት መመላለስ አለባችሁ። ዝም ብላችሁ አትተኙ። ዝም ብላችሁም ተነስታችሁ ወደ ስራ አትሄዱ። በንቃት በኢየሱስ ደም ተሸፍናችሁ ስልጣናችሁን ይዛችሁ በእውነት ተጫምታችሁ ቆማችሁ እንደ ክርስቲያን መመላለስ ያስፈልጋል። ዓለም በክፋት ተሞልቷል ወገኖች። እንድትፈሩ አይደለም። የተሸነፈ ዓለም ነው፣ የተሸነፈ ሰይጣን ነው። በስልጣናችን ስንኖር ግን በአሸናፊነት በነጻነት እንኖራለን። ክብር ለጌታ ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ሁሉን ለሚችል ጌታ ይሁን። ለሞተልን ሃሌሉያ። ክብር ለጌታ ለኢየሱስ ይሁን። ሶስተኛው እና የመጨረሻው የእርግማን አይነት በገዛ አንደበታችን ራሳችን ላይ ባለማስተዋል በተለምዶ የምንናገረው የስንፍና ቃል፣ የእርግማን ቃል ሰይጣን ቀጥተኛ ፈቃድ ከእናንተ እንዲያገኝና ሕይወታችሁን እንዲረብሽ እድል የምትሰጡበት የእርግማን አይነት ነው። በምሳሌ 18:21 ላይ የእግዚአብሔር ቃል ሲናገር ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትን ፍሬዋን ይበላሉ ይላል። በማቴዎስ 12:37 ላይ ደግሞ ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮንናለህ ስለሚል በራሳችን ሆነ በትዳራችን በልጆቻችን ላይ ለምንናገረው ቃል መጠንቀቅ ይኖርብናል። እኔ መቼም አይሳካልኝም አትበሉ። ብዙ ሰዎች እንደዚህ ሲናገሩ ይሰማል። ይሄ ስራ አልቆለታል፣ ይሄ ትዳር አልቆለታል፣ ዋጋ የለውም አትበሉ። እኔ ማረባ ነኝ አትበሉ። ይሄ እርግማን ነው። በራሳችሁ ላይ እርግማን ስትጠሩ መላእክት አይደሉም የሚመጡት፣ አጋንንቶችን ነው እየጠራችሁ ያላችሁ። ኧረ እኔ እንደው አሁንስ ብሞት ይሻለኛል አትበሉ። ኧረ አሁንስ ለአብድ ነው አትበሉ። ብዙ ሰዎች እንዲህ ሲናገሩ ይሰማል። ይህ አይነት ንግግር በመንፈስ ዓለም ክፉ አጋንንቶችን የሚስብ ነው። ይሄ ነገር ዘንድሮ ሳይገለኝ አይቀርም ይላሉ አንዳንድ ሰዎች። እንደዚህ አትበሉ። እንደዚህ ያሉ ቃላት እግዚአብሔር የመደበላችሁ መላእክቶች ጥጋቸውን እንዲይዙና አጋንንት በሕይወታችሁ፣ በቤታችሁ፣ በትዳራችሁ ስራቸውን እንዲሰሩ በገዛ ፈቃዳችሁ እየጋበዛችሁ ነው ማለት ነው። ወገኖቼ እኚህ ዝርዝር ችግሮች ናቸው። ምንም ሊያስፈራችሁ አይገባም። ጌታ ኢየሱስ በመስቀል ላይ ስራችንን ሰርቶልናል። ክብር ለኢየሱስ ይሁን። መፍትሄው ተፈጸመ ተብሎልናል። ችግሩን በዝርዝር ካወቅነው በሕይወታችን እየሆነ ላለው ችግር መንስኤው የትኛው ነው፣ የትኛው መርገም ነው የሚለውን ማወቅ ካልቻልን በደምሳሳው ብንጸልይ ሜዳ ላይ ዝም ብሎ አውላላ ሜዳ ላይ ዝም ብሎ እንደመተኮስ ጥይት እንደማባከን እንዳይሆን ችግሩን ከለየነው በተሰጠን ስልጣን አነጣጥረን ያንን እርግማን፣ ያንን ጥንቆላ፣ ያንን ሟርት፣ ያንን መተት፣ ያንን ድግምት ማፍረስ እንችላለን። ነፃነታችንን ማስከበር እንችላለን። የእግዚአብሔርን ፍሬያማነት በሕይወታችን ላይ ማወጅና ማጽናት እንችላለን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ሃሌሉያ። በእናንተና የእናንተ በሆነ ነገር ላይ አሉታዊ ንግግር ስትናገሩ የኖራችሁ ወገኖች በዚያ ጉዳይ ንስሐ በመግባት ፖዚቲቭ ወይንም አዎንታዊ ቃላቶችን በዚያ ስፍራ እንድታወጁ እኔ አሁን አበረታታችኋለሁ። አሁንስ ሞት ይሻለኛል፣ ኧረ አሁንስ በቃኝ የሚል ቃል በምሬት በሕይወት ውጣ ውረድ ምክንያት በምሬት የተናገራችሁ የጠራችሁት የሞት መልአክን ነውና በዚያ ፈንታ ይህን አውጁ። መዝሙር 118:17 ላይ አልሞትም፣ ሃሌሉያ፣ በሕይወት እኖራለሁ እንጂ የእግዚአብሔርንም ሥራ እናገራለሁ በሉ። አባቶይ በስንፍና ለተናገርኩት የስንፍና ንግግር ይቅር እንድትለኝ እለምንሃለሁ። በዚያ በሕይወቴ ግራውንድ የያዘ ማንኛውም ክፉ በኢየሱስ ደም ኃይል ከሕይወቴ የተወገደ ይሁን።
አሁን አውጃለሁ እንደ ቃልህ አልሞትም፣ በሕይወት እኖራለሁ፣ የእግዚአብሔርንም ሥራ አውጃለሁ ብላችሁ ፖዚቲቭ ነገር ሌሎችም ብዙ አዎንታዊ ጉዳዮችን በሕይወታችሁ ላይ አውጁ። ይህ ማለት ፈጽሞ አልሞትም ማለት ሳይሆን ያለ ጊዜ አልሞትም፣ በከበረ ሕይወት እኖራለሁ እንጂ እግዚአብሔር ባለልኝ ጊዜ ዘመኔን ጨርሼ አልፋለሁ እንጂ ያለ ጊዜ አልሞትም ማለታችሁ ነው። ክብር ለእግዚአብሔር ይሁን። እንግዲህ ይህን ደጋግማችሁ አውጁ። ብዙ ጊዜ ነገሮች ሲያደክሙን፣ ተግዳሮቶች ሲበዙ አሁንስ ደከመኝ፣ አሁንስ ይሄ ነገር ዋጋ የለውም፣ አሁንስ ሰለቸኝ፣ በቃኝ የሚል ቃል ከአፋችሁ አታውጡ። ልባችሁ ቢደክም እንኳን በእግዚአብሔር ቃል መሰረት ሕይወትን አውጁ፣ ሰላምን አውጁ። በዛ ጉዳይ በፊልጵስዩስ 4:13 ላይ የእግዚአብሔር ቃል ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንደሚል ሁሉን እችላለሁ፣ ኃይልን በሚሰጠኝ በክርስቶስ ይሄን ጉዳይ አሳካዋለሁ፣ ይሄን ጉዳይ እፈጽመዋለሁ፣ ይሄን ጉዳይ እችለዋለሁ፣ ይሄን ጉዳይ ከጥግ አደርሰዋለሁ፣ ከኔ ጋር ያለው በዓለም ካለው ይበልጣልና እያላችሁ አውጁ። ይሄን ስትናገሩ በመንፈሳችሁ ሲነቃቃ፣ በመንፈሳችሁ ሰላም ሲሞላ ትረዳላችሁ ወገኖች። ቃሉ ትልቅ ነው። እግዚአብሔር መልካም። ክብር ለእግዚአብሔር ይሁን። ነገሩ ገና ሳይቀየር ሁኔታዬ እየተሻሻለ ነው በሉ። ሕይወቴ የተባረከ ነው በሉ። ሕይወቴ ወደፊትና ወደ ላይ ነው ብላችሁ አውጁ። ሁኔታው ሳይለወጥ ራሱ መንፈሳችሁ ላይ ትልቅ አዎንታዊ ስሜት ያጎናጽፋችኋል። እንዲህ ስታውጁ የመላእክትን አቴንሽን፣ የመንፈስ ቅዱስን አቴንሽን፣ የሰማይን አቴንሽን ታገኛላችሁ። በዚህም ያላችሁት መልካም ነገር መብቀል ይጀምራል። ሃሌሉያ። እላይ እንዳየነው የእግዚአብሔር ቃል ሲናገር ሞትና ሕይወት በምላስ እጅ ናቸውና የሚወዷትም ፍሬዋን ይበላሉና እንደሚለው፣ በማቴዎስ 12:37 ደግሞ እንዳየነው ከቃልህ የተነሳ ከሰው ቃል አይደለም፣ ከራስሽ ከቃልሽ የተነሳ ትጸድቃለህ፣ ትጸድቂያለሽ፣ ከቃሌም የተነሳ ትኮነናለህ ስለሚል መልካም ነገር በሕይወታችን ላይ እንናገር። ሃሌሉያ። ክብር ለኢየሱስ ይሁን። ሕይወትን እንናገር፣ ሕይወት ይሆናል። ቀሪ ሁለቱ የእርግማን ምንጮች ደግሞ አቦርሽን። አንዳንድ ሰዎች በኢኮኖሚ ችግር ምክንያት ማሳደግ ስለማይችሉ ሕይወትን ማቋረጥ ሲያደርጉ ይታያል። አቦርሽን መጽሐፍ ቅዱሳዊ አይደለም። እግዚአብሔር የፈጠረውን ነፍስ ማቋረጥ ነው፣ ንጹሕ ደም ማፍሰስ ነውና ይሄ የእርግማን ምክንያት ይሆናል። እንዲያደረጋችሁ ሰዎች ንስሐ እንድትገቡ አበረታታችኋለሁ። ተመለሱ። በፈንታውም የእግዚአብሔርን በረከት በሕይወታችሁ ላይ አውጁ። እግዚአብሔር ሆይ ባለማወቅ ይሄን አድርጌያለሁ፣ በድፍረት ይሄን አድርጌያለሁ፣ ይቅር እንድትለኝ እለምንሃለሁ። ከዚህ በኋላ ደግሞ መወልዳቸውን ደግሞም ከዛ በኋላ የወለድኳቸው ልጆቼ እንድትባርክ በረከትን በሕይወቴ ላይ ጠራለሁ በጌታ በኢየሱስ ክርስቶስ ብላችሁ ጸልዩ። ሌላው የእርግማን ምክንያት የተረገሙ ዕቃዎችን በጌጥ በስጦታ በተለያዩ መልኮች ቤታችን ግድግዳ ላይ መስቀል፣ ቤታችን ውስጥ ማስቀመጥ እንደ ሀብል እንደ ጆሮ ጌጥ። ወገኖቼ ይሄ ቀላልና ተራ ነገር ይመስላችኋል። ነገር ግን በአጋንንቱ ዓለም ምልክቶች ትልቅ የጨለማ ሥራ ማስኬጃ ናቸውና በዚህ ጉዳይ ልንነቃ ይገባል። ቤታችንን፣ ቁም ሳጥናችንን፣ ጌጦቻችን ልንመረምር ይገባል። ሃሌሉያ። በዘዳግም 7:25-26 ላይ የእግዚአብሔር ቃል ሲናገር የተቀረጸውን የአምላኮቻቸውን ምስል በእሳት ታቃጥላለህ፣ የተሰራባቸውን ብርና ወርቅ አንቺ አትመኝ፣ በአምላክህም በእግዚአብሔር ዘንድ ያ ርኩስ ነውና እንዳትጠመድበት ከእርሱ ምንም አትውሰድ፣ እንደ እርሱም ርጉም እንዳትሆን ርኩስ ነገር ወደ ቤትህ አታስገባ፣ ርጉም ነውና ተጸየፈው ጥላውም ይላል። ወገኖች እነዛ ዕቃዎች የተረገሙ ናቸው፣ የተረገሙ ናቸው። በአጋንንቱ ዓለም በአጋንንቱ መሰዊያ የእርግማን ቃል የተነገረባቸው ናቸው። መናፍስትን ይዘው ነው የሚንቀሳቀሱት። ማስተዋል ያለብን ጸልያችሁ እንኳን ሙሉ ነፃነት ሊመጣ የሚችለውን ሰይጣንና አጋንንቱን የሚያስተዋውቅ ምስል፣ ጌጥ፣ ፎቶ ሳይገባችሁ ዋው ደስ ሲል ብላችሁ የገዛችሁት፣ ዋው ደስ ሲል ብላችሁ ከሰው በስጦታ የተቀበላችሁ መርምሩ። ከዚያም መንፈሳችሁ የከበደው ካለ በዚህ ዕውቀት መሰረት ትርጉሙን ማታውቁት አይነት መልክ ያለበት ካለ አውጡና ጣሉት። ከዚህ ነገር ጋር ህብረት ያለውን አጋንንታዊ ኃይልና እርግማኑን ሁሉ በኢየሱስ ስም ከቤቴና ከሕይወቴ እቃወማለሁ ብላችሁ ጣሉት፣ አቃጥሉ።
በአንዳንድ ቤቶች ውስጥ ልጆች ማታ ማታ በፍርሃት ባነው ይነቃሉ። ማሚ ፈራው፣ መተኛት አልቻልኩም እያሉ እናትና አባት አልጋ ጋር ሲመጡ ይታያል። አባቢ ፈራው፣ መተኛት አልቻልኩም ሲሉ በኩለ ሌሊት ነቅተው ሲመጡ ይሰማል። ይሄ ዝም ብሎ አይደለም ወገኖች፣ ከተደጋገመ ዝም ብሎ አይደለም፣ መንፈሳዊ መነሻ አለው። በዚያ ቤት የሆነ ቦታ ላይ ለሰይጣን መግቢያ ፍቃድ የሰጠው የሰይጣን ዕቃ፣ የተረገመ ዕቃ አለ ማለት ነው። እንድትደነግጡ አይደለም፣ እንድትፈሩ አይደለም፣ እንድትደነግጡም አይደለም። የተሸነፈ ነው። ነገር ግን ማስወገድ አለብን። ባለማወቅ በዚህ ዘመን በዘመናዊነት መልክ የተለያዩ ከጨለማ መንግስት ጋር ህብረት ያላቸው ዕቃዎች፣ የተረገሙ ዕቃዎች በጌጥ መልክ፣ በሐብል መልክ፣ በተለያየ መልክ ግድግዳ ላይ በሚሰቀል ፍሬም ተደርጎለት በሚሰቀል ዕቃ መልክ አሉ። ያንን መመርመር አለብን። አንድም የእግዚአብሔር ሰው አገልግሎታቸው ተይዞ ብዙ ከተቸገሩ በኋላ በመገለጥ አንድ ፕሮግራም ላይ በቤትህ ሳሎን የሰቀልከው ወደ ቻይና ሄደህ የተሰጠህ በትልቅ ፍሬም ያስቀመጥከው ምስል የሆነ አንድ እንስሳ ምስል እንስራ የተሸከመች ሴት ጋር ያለ አውጥተህ ጣል ተባለ። ያንን አውጥቶ ታዞ ከጣለ በኋላ አገልግሎቱ ሲሰፋ በቤቱ ሰላምና ብርሃን ሲሆን ያ እግዚአብሔር ሰው የመሰከሩት ትዝ ይለኛል። ሃሌሉያ! እናንተ ዘመናዊ ነው ውድ ነገር እኮ ነው ትሉ ይሆናል። ርካሽም ይሁን ጉዳዩ ስለ ገንዘብ ጉዳይ አይደለም። ዕቃውንና ምልክቱን ማርክ ያደረገ መንፈስ ስላለ ቤታችሁን ነፃ አውጡ። ነፃነታችሁን ነው የምትመርጡት ወይስ ያንን ዕቃ ነው የምትመርጡት? ክብር ለእግዚአብሔር ይሁን። ሁሉም ዕቃ የተረገመ ነው ማለት አይደለም። በመንፈስ ሆናችሁ ጌታ መንፈስ ቅዱስ ሆይ አንተ ጠቁመኝ ብላችሁ ቤታችሁን መርምሩ። ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። አሁን መሰረታዊ ከርግማን ነፃ መውጫ ደረጃዎችን እናያለን። ሃሌሉያ! አንደኛ ኃጢአታችሁን ተናዘዙ፣ ምህረትን ከእግዚአብሔር ተቀበሉ። ክብር ለእግዚአብሔር ይሁን። እርግማኑንና አጋንንቱን አስበርግጎ የሚያባርሩ ከርግማን ነፃ ለመውጣታችን እግዚአብሔር በቃሉ ያስቀመጠልንን ቀጥተኛ ሐሳቦቹን የእግዚአብሔርን ቃል ማወጅ ነው። ሁለተኛው ሃሌሉያ! ማንነታችሁን በጉልህ ድምፅ ማወጅ ነው። ይሄ ሁለተኛው። በዚህ ጉዳይ ላይ ምን አይነት ቃሎችን ባወጅ ጥሩ ነው ብላችሁ ግራ እንዳትጋቡ 7 ጥቅሶችን ቶሎ ብዬ ልንገራችሁ። ገላትያ 3:13 እስከ 14 ያየነው ነው። ኤፌሶን 1:7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ በተደረገልን ቤዛነታችንን አገኘን ይላል። እኔ ቤዛ የተደረገልኝ ነኝ፣ የተዋጀሁ ነኝ ብላችሁ አውጁ። ቆላስያስ 1:13 እስከ 14 እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። ሃሌሉያ! አንደኛ ዮሐንስ 3:9 የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ምን እንዲያደርግ? እንዲያፈርሰው። የዲያብሎስ ሥራ ጥንቆላውን እንዲያፈርሰው። ሃሌሉያ! ሟርቱን መተቱን እንዲያፈርሰው፣ እርግማን ሁሉ እንዲያፈርሰውን የተገለጠው ተገልጧል፣ አፍርሶታል። ሃሌሉያ! ክብር ለኢየሱስ ይሁን። እኛ ደግሞ በተሰጠን ስልጣን እየለየን መብታችንን ማስከበር ነው ከኛ የሚጠበቀው። ሉቃስ 10:19 እንዳየነው እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ነው የሚለው። በአንዳንዱ ላይ አይልም፣ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ይላልና ስልጣን ተሰጥቶኛል ብላችሁ በስልጣናችሁ እዘዙ። ቆላስያስ 2:15 ላይ የእግዚአብሔር ቃል ስለ ሰይጣን መሸነፍ ሲነግረን ኢየሱስ አለቅነትና ስልጣናትን ገፎ ድል በመንሳት ይላል። ስልጣናቸውን ሁሉ እንዳለ ሽሯል። እሱ ስልጣንህ የተሻረ ነው። ስምህ ምንም ይሁን ማንም ሁን የተሸነፍክ ነህ እያላችሁ ንገሩት። 7ኛና የመጨረሻው ራእይ 12:10 እስከ 11 እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት ይላል። ምን አደረጉት? ድል ነሱት። እንዴት? ከበጉ ደም የተነሳ ሃሌሉያ። ደግሞም ከምስክርነታቸው ቃል የተነሳ የእግዚአብሔርን ቃል ከዘፍጥረት እስከ ራእይ ስላወቁ አይልም። ማወቅ መልካም ነው፣ ነገር ግን ከምስክርነታቸው ቃል የተነሳ ይላል። እነዚህን 7ቱን ጥቅሶች በማተኮር ንስሐ ከገባችሁ በኋላ ንገሩት። በሕይወቴ በቤቴ ያለህ እርግማን የተሸነፍክ ነህ።
በተሰጠኝ ልጅነት ስልጣን ደግሞ አዛሃለሁ። ቤቴና ሕይወቴ ለቀህ እንድትሄድ እንዳትመለስ በጌታ በኢየሱስ ስም አዛሃለሁ ብሉት። ከሉቃስ 10:19 ባሻገር ደግሞ በማቴዎስ 18:18 ላይ የተሰጠንን ስልጣን ስናይ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል እንደሚለው የእግዚአብሔር ቃል ስታውጁ ወዲያው በመንፈስ ዓለም ትልቅ ተጽዕኖ እንደሚሆን እያሰባችሁ በማመን መታሰር ያለበትን ሁሉ እሰሩት። ሃሌሉያ! ይታሰራል። የእግዚአብሔር ቃል ታማኝ ነውና ይህን ካደረጋችሁ በኋላ የእግዚአብሔርን በረከት የአብርሃምን በረከት በሕይወታችሁ እንዲሞላ አውጁ። ገላትያ 3:13-14 እንዳየነው የመጀመሪያው ጥቅስ ነው። የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ እንዲደርስላቸው ነው ይላል። ሃሌሉያ! እንግዲህ ወገኖቼ እስካሁን ያለውን በትክክል እየተካተላችሁ ከሆነ መታችሁ፣ በትክክልም ደግሞ እዚህ ስቴፕ ድረስ መታችሁ ከሆነ ተግባራዊም እያደረጋችሁ ከመጣችሁ በጣም ትልቅ ሥራ ሰርታችኋል። እግዚአብሔር ይባረክ። ሃሌሉያ! አሁን ከዚህ በኋላ ወደ ጸሎቱ ነው የምንሄደው። አብረን እንጸልያለን። ስለዚህ ይህንን ጸሎት መጸለይ ያለበት ሰው እስካሁን ባየነው መሰረት በእርግማን ወር በጥንቆላ በማናቸውም ከዛ ጋር በተያያዘ በጨለማ ሥራ ችግር ውስጥ ያለ ሰው ነው ይሄን ጸሎት መጸለይ ያለበት። የእርግማን ጥላ በሕይወታችሁ ያለ የሚመስላችሁ ሁሉ የእርግማንን አይነቶችን በዝርዝር ስላየን ከእርግማንና ከጥንቆላ የተነሳ እየተቸገራችሁ ያላችሁ ካላችሁ አሁን አብረን እንጸልያለን። ይህን ጸሎት ቤታችሁ ገብታችሁ በራችሁን በመዝጋት ከመንፈስ ቅዱስ ጋር በመሆን በመንፈስ ሆናችሁ ብትጸልዩ ጥሩ ውጤት ይመጣል። መሆንም ያለበት እንደዛ ስለሆነ ይሄ መንፈሳዊ ነው። መንፈሳዊ ኮኔክሽን ይፈልጋል። አሁን ወደ ጸሎቱ እንሂድ። እኔ በጸሎቱ መራችኋለሁ። ቀስ ብዬ ነው የምናገረው። እናንተም ከኔ በኋላ በእምነት ሆናችሁ ትጸልያላችሁ። እግዚአብሔር መልካም አምላክ ነው። ትልቅ ነገርን ያደርጋል። ሃሌሉያ! ጌታ ኢየሱስ ክርስቶስ ሆይ አንተ የእግዚአብሔር ልጅ እንደሆንክና ወደ እግዚአብሔር አብ መዳረሻ ብቸኛ መንገድ እንደሆንክ አምናለሁ። ደግሞም ጌታ ሆይ ስለ ኃጢአቴ እንደ ሞትክልኝና ሞትንም ድል ነስተህ እንደተነሳ አምናለሁ። በዚያም መስቀል ላይ እርግማኔን ሁሉ ወስደህልኝ ስለ እኔ እርግማን እንደሆንክልኝ አምናለሁ። በዚያም የመስቀል ሥራ እርግማን የሆንክልኝ እኔን ከማንኛውም እርግማን ፈጽሞ ለመዋጀት እና ወደ በረከትህ እንድገባ እንደሆነ ከልቤ አምናለሁ። ጌታ ኢየሱስ ሆይ ማናቸውንም እኔንና በቤቴ በዘር ማንዘሮቼ የተሰራውን ኃጢአት ሁሉ ይቅር እንድትል ቤቴንና ዘር ማንዘሬን ወክዬ እለምንሃለሁ። እኔንና ዘሬን ወክዬ በኃያሉ ጌታ በአንተ ፊት በደምህ ተሸፍኜ እቆማለሁ። ጌታ ሆይ ምሕረትህን በሕይወቴ ላይ እንድታደርግ፣ ምሕረትህን በቤቴ ላይ እንድታደርግ የበደሉህን ዘር ማንዘሮቼን አንሴስተሮቼን በዘር ሐረጌ ውስጥ ያሉትን ሁሉ ይቅር እንድትል እለምንሃለሁ። ደግሞም ጌታ ሆይ ማንም ልቤ ያዘነበትን ሰው ሁሉ የበደሉኝን ሰዎች ሁሉ በዚህ ሰዓት የሰዎቹን ስም ጥቀሱ። ያሳዘናችሁት ሰው፣ ማታነጋግሩት ሰው በድሉኛል፣ ላየው አልፈልግም፣ በጣም ጎድቶኛል፣ ስሙን እንኳን መጥራት አልፈልግም የምትሉት ሰው በረከታችሁን ስለሚይዝ ፍቅር እግዚአብሔር የሚያከብረው ጉዳይ ስለሆነ ወገኖች በዚህ ሰዓት የአፍታ ጊዜ ልስጣችሁ። እገሌን ይቅር ብየዋለሁ ጌታ ሆይ ከኔ ፍቃድ ይልቅ ያንተን ፍቃድ መርጫለሁ ብላችሁ በዚህ ሰዓት የበደላችሁን ሰው እናንተ የበደላችሁትም ሰው ካለ ይቅር እንድትሉ፣ አባቶ ይቅር በለኝ እገሌን በድየዋለሁ፣ ይቅር ብያለሁ እገሊትን ይቅር ብያለሁ እንድትሉ የአፍታ ጊዜ ሰጣችኋለሁ። ይሄ ወሳኝ። ልብ ተይዞ መፈታት የለም ወገኖች። ከመንፈስ ቅዱስ ጋር የአፍታ ጊዜ ወሰዱና ይቅር በሉ። ይቅር ብላችሁ ቀጣዩን ጸሎት ትቀጥላላችሁ። ሴቭ አድርጋችሁት ይህን ቪዲዮ እንቀጥላለን። ሃሌሉያ!
እናም ጌታ ሆይ ማንም የበደለኝን ያሳዘነኝን እገሊትን ፈትቻለሁ፣ ይቅር ብያለሁ። ደግሞም ጌታ ሆይ ያሳዘንኩት የበደልኩት እገሌና እገሊትን ስም እየጠቀሳችሁ ይቅር በለኝ እንዲህ ስላደረኩ ባለማወቅ ነው፣ ይቅር በለኝ ብላችሁ ከክፉ መንገዳችሁ መመለስ ያስፈልጋል። ደግሞም ጌታ ሆይ ራሴንም በፊትህ ይቅር እላለሁ በሉ። ብዙ ሰው ራሱን ይቅር ባለማለት በብዙ ችግር ውስጥ ስላለ ነው። ራሴን በፊትህ ይቅር እላለሁ ብላችሁ ጸልዩ። ጌታ ኢየሱስ ሆይ ከማንኛውም የጥንቆላ ሥራና አምልኮ ጋር ብሎም ከተረገሙ ዕቃዎች ጋር ባደረግኩት መነካካትም ሆነ ኅብረት አንተን ትልቁን ጌታ በድያለሁና ይቅር እንድትለኝ አባት እግዚአብሔር ሆይ በልጅ በኢየሱስ ይቅር እንድትለኝ እለምንሃለሁ። ጥንቆላንና ባዕድ አምልኮን ብሎም የተረገሙ ዕቃዎችን በቤቴ መያዜን ፈጽሞ እቃወማለሁ። ደግሞም ጌታ ሆይ ማንኛውንም የተረገሙ ዕቃዎችን ከቤቴና ከሕይወቴ ለማስወገድ ቃል እገባለሁ። በቤቴና በሕይወቴ አንተን የሚያስከብር ነገር ብቻ እንዲሆን በኢየሱስ ስም እፈልጋለሁ። እናም ጌታ ሆይ ምሕረትህና ይቅርታህን በእምነት በመቀበል በሰጠኸኝ የልጅነት ሥልጣን ራሴን ሆነ በእኔ ስር ያሉትን ሁሉ ከማንኛውም በሕይወታችን ካለ ማንኛውም እርግማን እኔንና ቤቴን በኢየሱስ ስም ነፃ አውጣለሁ። አሁን በጌታ በኢየሱስ ስም ለእኔና ለቤቴ መለቀቅና ነፃ መውጣትን አወጅኩ። በጌታ በኢየሱስ ስም ለእኔና ለቤቴ ለእኔና ለዘር ማንዘሬ ነፃ መውጣትን አወጅኩ። በጌታ በኢየሱስ ስም በጌታ በኢየሱስ ስም ነፃ መውጣትን ተቀበልኩ፣ አወጅኩ። በኢየሱስ ስም አምኜ ተቀበልኩ። ሆነ ብዬ አወጅኩ። በኢየሱስ ስም ሆነ ብዬ አወጅኩ። በኢየሱስ ስም ሆነ ብዬ ተቀበልኩ። በኢየሱስ ስም ደግሞም አባት እግዚአብሔር ሆይ ከዛ መርገም ጋር ኅብረት ያላቸው እርኩሳን መናፍስት ሁሉ በጌታ በኢየሱስ ስም እኔንና ቤቴን ለቀው ላይመለሱ ወደ ጥልቁ የተላኩ እንዲሆን በኢየሱስ ክርስቶስ ስም አዘዝኳቸው። ይሄዱ ይሁኑ። ለቤቴና ለሕይወቴ ነፃነትና ሰላም ይሁን ብላችሁ እግዚአብሔር ነፃ እንዳወጣችሁ ማመን ጌታን አመስግኑ። እግዚአብሔር ብዙ በእምነት ጸልያችሁ ከሆነ እግዚአብሔር ብዙ መልካም ነገሮችን ያሳያችኋል። ብዙ መልካም ምልክቶችን ታያላችሁ። ብዙ መልካም ፍሬዎችን ያሳያችኋል ጌታ። ወገኖቼ የተለያዩ ምስክርነቶችን በዚህ ክፍል ላቀርብላችሁ ነበረ። ነገር ግን ይሄ ራሱ በጣም ስለረዘመ እንዳላሰለቻችሁ በቀጣይ ክፍል ቢበዛ ከ2 እስከ 3 ቀን ባለ ጊዜ ውስጥ ምስክርነቶችን ብቻ የያዘ በጣም አስደናቂ ምስክርነቶች ከጥንቆላና ከተለያዩ የዘር እርግማን ነፃ የወጡ ሰዎች ብዙ ትምህርት ይሆነናል። ያንን እለቅላችኋለሁ። ጌታ በብዙ ይባርካችኋል። የተባረካችሁ ናችሁ። ለዚህ የአብያ ቻናል አዲስ የሆናችሁ ወገኖች ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲያለ እግዚአብሔር ሐሳብ ቶሎ ቶሎ እንዲደርሳችሁ ማለት ነው። ደግሞም እንዲያለ እግዚአብሔር መልካም ሐሳብ ለብዙዎች እንዲደርስ ደግሞ ሼርም እንድታደርጉ ደግሞ በጌታ ፍቅር ጠይቃችኋለሁ። ጌታ ኢየሱስ ይባርካችሁ። የተባረካችሁ ናችሁ። ሻሎም